የስብሃት ነጋን መፈታት ስንሰማ እኛም ደንግጠን ነበር እንዳለው አብቹ የሐጸጽን ረሃብ ሶሻል ሚዲያ ላይ ስንመለከተው እኛም ደንግጠናል አይነት መግለጫን ያወጣው that money should go to TPLF activities 45% should go to MLLT organizing and 5% to support the victims ደግሞ ያንን ልቡን አውቀው ዛሬም ከህወሓት ጋር ያለው ህዝቡ ከህወሓት ጋር ያለው ፍቅር ምን ያህል እንደሆነ ስለሚያውቁ ዛሬም ፖለቲካ ይሰሩበታል ዛሬም ያስርቡታል ዛሬም ያሳርዙታል ጻጽ ጊዜያዊ መጠለያ ጣቢያም ይሁን ሌሎች መጠለያ ጣቢያዎች ላይ ተመሳሳይ ችግር አለ ብሎ ካለ ስለዚህ የሄደው ሰብአዊ ድጋፍ የሄደ ማለት የሚያፈናቅልህ የሚገድልህ እንድትራብ የሚያረጋህ አካል ከለለማ የነጻነት ትግል ብሎ ነገር የለም ነጻ የሆነ ሰው ለነጻነት አይታገልም ቤት ትምርቲ ፀሐየ ዝባል ተኸድካ ተመሳሳይ ሆምናቱ አለ አብ ናይ ሰለخلخ አካባቢ ተኸድካ ተመሳሳይ ከሞተ ከተቀበረ ከመቃብር ውስጥ ወይም ደግሞ ከተገነዘ ሰው ላይ ከፈን የሚሰርቁ ሌቦች ናቸው ወደ 2 ሚሊዮን ኩንታል የሚጠጋ እህል ተሰራጭቷል የገንዘብም ጭምር ተጨምሮበት ወደ 32 ቢሊዮን ተልኮ የኑሩት የትግራይን ህዝብ እንደ ቅጠል ያረገፉ ነው አንዴ በጥይት አንድ ጊዜ በጅምላ ጭፍጨፋ አንድ ጊዜ በራራት ሊሆን ይችላል በግለሰቦች ሊሆን ይችላል በቲክቶክ በዩቲዩብ በምን የሚሄደው አካሄድ ተቀበልን አካል የጀርባ አጀንዳ ይዘህ መተህ ወይም ደግሞ ስለ ጉዳዩ በቂ መረጃ ሳይኖርህ ዝም ብለህ እንዴት ይራባሉ እያልክ የምታጨበጭብ ከሆነ የጠላት አጀንዳ እያስፈጸምክ ነውና ሰላም ለእናንተ ይሁን የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን መተናል በዛሬው ፕሮግራማችን በትግራይ ክልል ሐጸጽ አካባቢ የተፈጠረውን የረሃብ ሁኔታና በዚያ ሰቆቃ የተጎዱ ኢትዮጵያውያንን እንዲሁም እየተደረጉ ያሉ የድጋፍ ወይም የእርዳታ አይነቶችን ተከትሎ አዳዲስ እየወጡ ያሉ መረጃዎችን የምንዳሰስበት ፕሮግራም ይዘን መተናል መሆን መልቲሚዲያን ላይክ ሰብስክራይብ እና ሼር እያደረጋችሁ እንዲሁም ሁለተኛው ቻናላችን የሆነውን መረብ መልቲሚዲያንም እንዲሁ ሳትዘነጉ ለሌሎች ተደራሽ እንዲሆን ማድረጋችሁን ሳትረሱ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር ላይክ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ መሆን መልቲሚዲያ የአዲሱ ትውልድ ሚዲያ እንግዲህ በትግራይ ክልል ሐጸጽ አካባቢ ሐጸጽ የሚባለው አካባቢ የተፈጠረውን የረሃብ ሁኔታ ተከትሎ በዚያ የሚገኙ በሰቆቃው ተጠቂ የሆኑ መጠለያ ውስጥ የሚገኙ ኢትዮጵያውያንን ቢያንስ ሰብአዊ ድጋፍ እንዲደርሳቸው የተለያዩ ኢትዮጵያውያን በተለያየ አቅጣጫ በተለያየ መንገድ ድጋፍ እያደረጉ እንደሆነ ይታወቃል የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር የሆኑት አምባሳደር ሽፈራው ተክለማርያም መግለጫ ሰጥተዋል ከዚያ በፊት ደግሞ ደብረጽዮን በሚመራው ህወሓት በኩል እንዲሁም ጊዜያዊ አስተዳደሩ መግለጫዎችን አውጥተዋል በተለይ ታደሰ ወረደ የሚባለው የጊዜያዊ አስተዳደሩ ፕሬዝዳንት ያወጣው መግለጫ እጅግ የሚያስገርም አስቂኝ እንዲሁም ደግሞ የት ነው ያለው የሰውዬ የትኛውን ክልል ነው የሚያስተዳድረው ምንድነው እየሰራ ያለው የሚያስብል ጥያቄ የሚያስነሳበት መግለጫ ነው ያወጣው ጀነራል ታደሰ ምንድነው ያለው እንግዲህ በሐጸጽ መጠለያ ካምፕ ውስጥ የተፈጠረውን የረሃብ ሁኔታ እና የህዝብ ስቆቃ በአንዳንድ ሀገርና ህዝብ ወዳድ በሆኑ ወጣቶች አማካኝነት ለአደባባይ በመብቃቱ ያንን መረጃ የታችሁ ድጋፍ ያደረጋችሁ ኢትዮጵያና ኤርትራውያን እናመሰግናለን ይላል ስለዚህ መረጃው የወጣው በሶሻል ሚዲያ ወይም ደግሞ በቲክቶክ ወይም ደግሞ ሶሻል ሚዲያ ላይ ያሉ ወጣቶች ያወጡት መረጃ ነው ማለት ነው ያ እስከሚሆን ድረስ ጊዜያዊ አስተዳደሩ የሚያውቀው ነገር የለም እሱም ራሱ አብቹ ከዚህ በፊት እኛም ስንሰማ ደንግጠናል እንዳለው
የስብሃት ነጋን መፈታት ስንሰማ እኛም ደንግጠን ነበር እንዳለው አብቹ የሐጸጽን ረሃብ ሶሻል ሚዲያ ላይ ስንመለከተው እኛም ደንግጠናል አይነት መግለጫን ያወጣው ታደሰ ወረደ ምንድነው የሚሰራው? ጊዜያዊ አስተዳደሩ በሶሻል ሚዲያ ሀገርና ህዝብ ወዳድ የሆኑ ወጣቶች እሱ እንዳለው ማለት ነው ይሄንን መረጃ እስከሚያወጡ ድረስ ታደሰ ወረደ ምን እያደረገ ነበር? ምንድነው ስራው? እሱ በሚያስተዳድረው ያስተዳድረዋል በሚባለው ክልል ውስጥ ያን ያክል ኢትዮጵያውያን በመጠለያ ውስጥ ያሉ ያውም ደግሞ ሆስቴጅ ተደርገው ያላግባብ በማይመለከታቸው የፖለቲካ ትርፍ ለማትረፍ በሚፈልጉ አሸባሪ ቡድን መሪዎች በእነሱ ምክንያት እንደ ሆስቴጅ ተይዘው ለረሃብ የተጋለጡ ረዳት የሌላቸው ደጋፊና ጧሪ ቀባሪ የሌላቸው አረጋውያን በተለይ ያ ሁሉ ግፍና በደል ስጋቸው ካጥንታቸው ተለያይቶ ቆዳቸው ካጥንታቸው ጋር እስኪጣበቅ ድረስ ጊዜያዊ አስተዳደሩ መረጃ አልነበረውም። ቲክቶከሮች ወይም ወጣቶች ያላቸው የሶሻል ሚዲያ ተጠቃሚዎች አደባባይ እስከዋሉት ድረስ ማለት ነው። ይሄ ብቻ አይደለም። አሁንም ይላል አሁንም ለነዚህ ለተጎዱ ሰዎች መላው ኢትዮጵያውያንና ኤርትራውያን ድጋፍ እንዲያደርጉ ጥሪ አቀርባለሁ ይላል። ከኢትዮጵያውያን ድጋፍ እንዲደረግ መጠየቅ ብቻ አይደለም። እዛ መጠለያ ውስጥ ካሉት በጣም በነፍስ ወከፍ 200 ብር 300 ብር ከሚሰጣቸው ሰዎች ላይ ከቀያቸው ተፈናቅለው ከሀገራቸው ከሚኖሩበት ከኖሩበት ተወልደው ካደጉበትና ወልደው አሳድገው ከዳሩበት ቀይና መንደራቸው ተፈናቅለው መጠለያ ውስጥ የተቀመጡትን ሰዎች ከነሱ ላይ ለህወሓት ለውድብ እያሉ እነሱ ውድብ ማለት ድርጅት ማለት ነው፣ ህወሓት ማለት ነው። ለህወሓት ማጠናከሪያ እያሉ ከነሱ ላይ ገንዘብ ይሰበስባሉ። በእርዳታ ከሚሰጣቸው ገንዘብ ላይ ከተፈናቃዮቹ ላይ ገንዘብ ይሰበስባሉ። ወዳጄ ሲሳይ አጌና ህወሓትን ሲገልጽ አንድ የሚገልጽበት ቃል አለ። ከሞተ ከተቀበረ ከመቃብር ውስጥ ወይም ደግሞ ከተገነዘ ሰው ላይ ከፈን የሚሰርቁ ሌቦች ናቸው ይላል። የዚህን ያክል ከሞተ ከተገነዘ ሰው ላይ ከፈን የመስረቅ ያክል መጠለያ ላይ ተቀምጠው በ5 ዓመት ለፀሐይ፣ ለብርዱ፣ ለቁሩ፣ ለጎርፍና ለተለያየ አደጋ የተጋለጡ ልጆቻቸውን ከመጠለያ ላይ ጅብ እያወጣ የሚወስድባቸው እነዛ ተፈናቅለው በመጠለያ ውስጥ ከሚኖሩ የትግራይ ተወላጆች ላይ ለህወሓት ማስፋፊያ እያሉ ገንዘብ ይሰበስባሉ። ይህ ሁሉ ዝርፊያ ያልበቃቸው ብሎ ራሳቸው አስርበው ራሳቸው አጥንታቸው እንዲቀር አድርገው ካምፕ ውስጥ አስቀምጠው ደብቀው ለሚዲያ እንዳይወጣ እንደዚያ አስርበው አጥንታቸው እስከሚገጥ ድረስ ስራዬ ብለው ሆን ብለው በየቀኑ እየተከታተሉ ምን ያህል ከሱ ምን ያህል ተጎሳቆሉ እያሉ እያዩ ልክ ሲበቃቸው ለሚዲያ ያበቋቸውን ሰዎች ድጋፍ አሁንም አድርጉላቸው ይላል። ከዛ ሲቀጥል ህወሓት የሚባል አሸባሪ ቡድን ደብረጽዮን የሚመራው ማለት ነው። እነሱ ደግሞ ይሄ የረሃቡ ምናልባት እነዚህ መረጃዎች አዲስ አይደሉም፣ ከ3 ቀን ምናምን በፊት የወጡ ናቸው። ሌላ ቦታ ሰምታችኋቸው ሊሆን ይችላል። ትዕግስታችን አልቋል ከዚህ በኋላ ይላል ደብረጽዮን በህወሓት ፔጅ ላይ የለጠፈው መግለጫ። ተፈናቃዮቻችን ወይም ወደ ቀያቸው መመለስ ያለባቸው እነሱ እንደሚሉት ምዕራብ ትግራይ እያሉ የሚጠሩት ወልቃይትና ጸለምት አካባቢ ያሉ ተፈናቃዮችን ወደ ቀያቸው እንዳይመለሱ አግቶ ከልክሎ ይዞ በካምፕ አስቀምጦ እያስራበ ያለው ደብረጽዮን አሁን የሚፈልገው ስቴጅ ላይ ስለደረሰለት ሰዎች ተጎሳቁለው በረሃብ ፖለቲካ መስራት በተጎሳቆሉ በተራቡ አጥንታቸው በወጣ አረጋውያን መነገድ ህወሓት የኖረበት በትግራይ ልጆች ደም በትግራይ ልጆች መስዋዕትነት በትግራይ ልጆች ረሃብና ርዛት እያተረፈ የኖረ ድርጅት ስለሆነ ልክ እስከሚራቡ ድረስ ጠብቆ ለሚዲያ ፍጆታ ከዋለ በኋላ አሁን ትዕግስታችን አልቋል ይላል። ምን ለማድረግ? እሺ ትዕግስታችሁ አለቀ፣ ምን ልታደርግ ነው? ከዛ በኋላ ጽንዶ ብለህ የኢትዮጵያ መከላከያ ሰራዊትን በጋራ ከሻዕቢያ ጋር አንድ ላይ ሆኜ እወጋለሁ ብለህ ፎክረሃል። ከዚህ በላይ ሀገር ክደት የለም። ከዚህ በላይ ልታደርግ የምትችለው ልትሄድ የምትችልበት መንገድ የለም። ከዚያ በወልቃይት በኩል ሞክረሃል፣ በራያ በኩል ሞክረሃል። ባለፈው ከ2 ከ3 ወር በፊት በአፋር በኩል ወደ ነፃ መሬት አካባቢ እንቅስቃሴ አድርጋችሁ
በኢትዮጵያ መከላከያ ሰራዊት፣ በአፋር ድሮኖች እንዲሁም በትግራይ ሰላም ሰራዊት ተቀጥቅጣችሁ እንደተመለሳችሁ ይታወቃል። ከዚህ በላይ አሁን ትዕግስታችሁ ስላለቀ ምን ልታደርጉ ትችላላችሁ? እስከዛሬ በራሽናሊቲ ወይም በምክንያታዊነት የሚያስረዳን ሰው ስንፈልግ ነበር። እነዚህ ሰዎች በአንድ ቀን አልተራቡም፣ በአንድ ቀን አልታረዙም፣ በአንድ ቀን አጥንታቸው አልወጣም። የሞቱም በመጠለያ ውስጥ የነበሩ ዜጎች አሉ። በእነዚህ ሁሉ ሂደቶች ውስጥ ጊዜያዊ አስተዳደሩ ያንን ረሃብ የደበቀው ለምንድን ነው? ታደሰ ወረደ መረጃው የለኝም ያለው ለምንድን ነው? እነ ደብረ ጽዮን ለሚዲያ ያላቀረቡት ለምንድን ነው? የክልሉ የአደጋ ስጋትና ስራ አመራር ኮሚሽን የሚባለው የትግራይ ክልል ኮሚሽን ምን ሲሰራ ነበር? በተፈናቃዮች ጉዳይ ላይ ኮንሰርንድ ሆኖ የሚሰራው የዞን የወረዳ የምናምን ኃላፊዎችና አመራሮች እነዚህ ሰዎች በዚህ ደረጃ ተጎሳቁለው መድኃኒት አጥተው ምግብ አጥተው እስከሚሞቱ ድረስ ምን ሲሰሩ ነበር? ይህን ጥያቄ በምክንያታዊነት ሊያስረዳን የሚችል ሰው ፈልገን እስካሁን መልስ አላገኘንም። ነገር ግን የዛው የትግራይ ክልል ጊዜያዊ አስተዳደር የአደጋ ስራ አመራር ኮሚሽን ኃላፊ የሆነው የደብረ ጽዮን አምሳል የሆነው ወይም በደብረ ጽዮን አምሳል የተሰራው የትግራይ ክልል የአደጋ ስጋት ስራ አመራር ኮሚሽን ኃላፊ የሆነው ሰውዬ ስለዚሁ ረሃብ የሚናገረውን ልጋብዛችሁና ተመልሰን እንመጣለን። አረጋውያን ዝበሃሉ ህፃውንቲ ዝበሃሉ ሕዱር ሕማም ዘለዎም ዝበሃሉ ህፃውንቲ ወለድ ዘይብሎም ካብቲ ሓገዝ እውን እንተስ ናይ ጉልበት እንተስ ናይ ገለ ወሲኾም ክረኽቡ ዘይኽእሉ እዚኣቶም ጠዋሪ እውን ዘይብሎም መላዓዕሊ እውን ዘይብሎም ዝኾኑ እቲ ፀገም እናገደደ ገለገሊኡ ማለት ዝተወሰነ ጉልበት ታሊዎ 15 እውን እናወሰደ ካሊእ ናይ ጉልበት ግዛዕ ምዛዕ ስራሕ እውን ሰሪሑ ዝውስኸሉ ኩነታት እውን ክርእዩ ዘይኽእሉ ኮይኖም ኣብ ልዕሊ እዚ ናይ ምግቢ ጥራሕ እንተይኮነስ ናይ መድሓኒት ሕፅረት ኣለ። ነፃ ሕክምና ዝበሃል ነይሩ መድሓኒት ስለዘየለ ነፃ ሕክምና ዝበሃል ጠጠው ኢሉ እዩ። ሪሶርስ የለን በቃ ሪሶርስ ስለዘየለ ኣብኡ ዝወሃብ ዝነበረ ንኣብነት ካብ ዝኾነ ተፈናቐሉ ወይ ሽረ ዲኻ ሪፈር ክትብሎ ወይ ንመቐለ ዲኻ ክትብሎ የለን ሪሶርስ ስለዘየለ የለን ሕዚ ጠጠው ኢሉ ሕዚ ነቲ ፀገም እዚ የጋዲልዎ መፅለሊ እቲ ካምፕ ክስራሕ ከሎ መጀመርያ ን6 ወርሒ ተባሂሉ ዝተሰርሐ ካምፕ እዩ ነይሩ። ሕዚ ግን 5 ዓመት ኢና ንዛረብ ዘለና ንፋስ ወሲዱ ንፋስ ኣጥፊእዎ ውሕጅ ኣቢልዎ ከምቲ ዝበልካዮ ናይ ሕፃፅ ከም ኣብነት ኮይኑ እምበር ንኣብነት ኣብ ሕፃፅ ከይድካ ኣብ ሽረ እንተኸይድካ ንኣብነት ቤት ትምህርቲ ፀሓየ ዝበሃል እንተኸይድካ ተመሳሳሊ ከም ናቱ ኣሎ ኣብ ናይ ሰለኽለኻ ከባቢ እንተኸይድካ ተመሳሳሊ ኣሎ። ንሕና ናይ 146 ናቁጣም እንታይ ዓይነት ምስሊ ኣለዎም እንታይ ዓይነት ኣለዎ ዝብል በአሰስመንት ዝሓብናዮ ነገራት ኣሎ። በእነዚህ ሰዎች ሰውየው የሚሰራው ፖለቲካ ነው። ጄኖሳይድ የተፈጸመበት እንደ ትግራይ ጄኖሳይድ የተፈረደበት ወይም ደግሞ ትግራይ እንድትጠፋ ትግራይን ለማጥፋት የሚሰራ መንግስት ስለሆነ ያለው ይላል። አጸጽ ብቻ አይደለም፣ ሌሎችም ካምፖች ላይ በጣም ብዙ የተራቡ በዚህ ደረጃ አጥንታቸው እስኪወጣ ድረስ ቁጭ አድርገን ካምፕ ውስጥ ደብቀን ያስራብናቸው ሰዎች አሉ ይላል። እውነት ይሄ ሰውዬ እንደሚለው መንግስት ድጋፍ አያደርግም ነበር ወይ? የኢትዮጵያ አደጋ ስጋትና ስራ አመራር ኮሚሽን ኮሚሽነር የሆኑት አምባሳደር ሽፈራው ተክለማርያም በትላንትናው ዕለት የሰጡት መግለጫ አለ። ይሄንኑ የህወሓትን ሴራ አስመልክቶ ማለት ነው። ባለፈው ከዓመትም ሌሎችም ጊዜያት ድረስ ምንም ነገር ባልተቆራረጠና ባላነሰ መንገድ እየተዳረሰ ነው ያለው። ባለፈው ጥር 2017 ጀምሮ እስካሁን እስካለንበት ታህሳስ 2018 ድረስ ወደ 2 ሚሊዮን ኩንታል የሚጠጋ እህል ተሰራጭቷል። የገንዘብም ጭምር ተጨምሮበት ወደ 32 ቢሊዮን ተልኮ ሲያበቃ አንድ ሁለተኛ በሴፍቲኔት ፕሮግራሞች ከ1 ሚሊዮን በላይ ህዝብ ነው ትግራይ ለሚገለገለው ይሄ ባልተገለጠበት ሁኔታ ሶስተኛው በስነ ምግብና በመሳሰሉትም በተለያዩ ተቋማት የሚሰጡ ድጋፎችም እንደ ድጋፍም እውቅና ባልተሰጠባቸው ሁኔታዎች የመግለጫዎቹ እንድምታ ምንድነው ተብሎ ከተባለ ሰብአዊነትን ታሳቢ ያደረገ ሳይሆን የፖለቲካ ፍላጎትን መነሻ ያደረገ ነው ተብሎ ነው ሊወሰድ የሚችል። ከህጻጽ ጊዜያዊ መጠለያ ጣቢያም ይሁን ሌሎች መጠለያ ጣቢያዎች ላይ ተመሳሳይ ችግር አለ ብሎ ካለ ስለዚህ የሄደው ሰብአዊ ድጋፍ የት ሄደ ማለት ነው።
ይሄ የሰብአዊ ድጋፍ መጠኑ ሳይንሳዊ በሆነ ዓለም አቀፋዊ በሆነ መስፈርት ተረጋግጦ የሚሰራጭ ነው። የሚሄደውንም ሰብአዊ ድጋፍ በትክክለኛው እንዲደርስ ከማድረግ ይልቅ የተለያዩ የቀረጥ ስርዓቶች ውስጥ በማስገባት እንዳይቋቋም የማድረግም ህዝቡ እንዲጎዳ ሰርቶ የተጎዳውን ማህበረሰብ ደግሞ መልሶ ለማጮህ ጥቅም ላይ የሚያውልበትን ሁኔታ በተሟላ ግንዛቤ መልክ ሊያስይዝ በስርዓትም ሊታገለው የሚገባ ነው ብዬ ነው የማስበው። አምባሳደር ሽፈራው እንደሚናገሩት እንግዲህ እንደሰማችኋቸው ከጥር 2017 እስከ ታህሳስ 2018 ዓመተ ምህረት ድረስ 2 ሚሊዮን ኩንታል እህል ለተፈናቃዮች ልኳል መንግስት። 2 ሚሊዮን ኩንታል በአንድ ዓመት ጊዜ ውስጥ ከጥር 2017 እስከ ታህሳስ 2018 ዓመተ ምህረት ድረስ በአንድ ዓመት ውስጥ 2 ሚሊዮን ኩንታል እህል በትግራይ ክልል ለሚገኙ ተፈናቃዮች ተልኳል። 32 ቢሊዮን ብር ወጪ ተደርጓል ወይም ደግሞ ለተፈናቃዮች ድጋፍ ተደርጓል በፌዴራል መንግስት በኩል። ይሄ ሁሉ ድጋፍ እየተደረገ መንግስት ለተፈናቃዮች የሚበጅተው በጀት፣ መንግስት ለተፈናቃዮች ወይም ለተጎጆች የሚልከው መድኃኒት፣ የሚያቀርበው የእህል እርዳታ፣ እነዚያ ነገሮች ሁሉ የት ገቡ ብሎ የሚጠይቅ አካል መኖር አለበት። ማን ነው የአካል? በእኔ አመለካከት ፌዴራል መንግስትም አይደለም፣ ዓለም አቀፍ ተቋማትም አይደሉም፣ የትግራይ ህዝብ ነው። ከዛ ሲቀጥል መላውን ኢትዮጵያዊ የሚመለከት ጉዳይ ነው ይሄ ጉዳይ እና ከዚሁ ከአደጋ ስጋትና ስራ አመራር ኮሚሽን ጋር ተያይዞ እንግዲህ በተለያዩ የሶሻል ሚዲያዎች ላይ ገንዘብ ሲያሰባስቡ የነበሩ ልጆች አሉ። በሶሻል ሚዲያ ላይ ወጥቶ ያ ነገር እንዲራገብ ያደረገው መረጃውን የሰጣቸው አካል ማን ነው? ለምንድነው በእነሱ በኩል እንዲወጣ የተፈለገው የሚለው ጥያቄ እንዳለ ሆኖ ከጀርባ የሚጠራጠረው ነገር እንዳለ ሆኖ እኔ ራሴ ከዚህ በፊት በተደጋጋሚ ስለሰራሁበት መድገም አልፈልግም። ነገር ግን አሁንም የአደጋ ስጋትና ስራ አመራር ኮሚሽን ይሄ መንገድ ህገወጥ ነው፣ ከጀርባ ያለውን አጀንዳ ሳታጠኑ፣ ለምን እንደተሰራ ሳትጠይቁ፣ ዝም ብሎ ሰው ተራበ ብሎ በሀገር ላይ የደረሰ ረሃብ ያለ ይመስል ወጥቶ በየሚዲያው ማራገብ በህግ ያስጠይቃል ተብሏቸዋል። በጸደቀው በአደጋ ስጋት ስራ አመራር አዋጃችን ላይ ፍላጎቶችን በማናር ሰብአዊ ድጋፍ ፍላጎቶችን ማለት ነው የሌሉ ፍላጎቶችን በመፍጠር ባልተገባና በተሳሳተ ሁኔታ የሚሄድ ተቋም፣ ግለሰብ፣ አካል ካለ በህግ ይጠየቃል። በተለያዩ መንገዶች በግል ሴክተር ሊሆን ይችላል፣ በማህበራት ሊሆን ይችላል፣ በግለሰቦች ሊሆን ይችላል፣ በቲክቶክ፣ በዩቲዩብ፣ በምን የሚሄደው አካሄድ ተቀባይነት የለውም። ተቀባይነት የለውም ብቻ ሳይሆን ተጠያቂነትን የሚያስከትል ነው። እኔ ወጣቶቹ አዶናይ የሚባለውንም ጨምሮ ሌሎችም ወጣቶች የሚያደርጉት የእርዳታ ማሰባሰብ ጉዳይ መጥፎ ሆኖ አይደለም። ነገር ግን ህወሓት የፈጠረው እንደሆነ እያወቁ ወይም ደግሞ የኢትዮጵያን ፖለቲካ በአግባቡ ሳይረዱ ዝም ብሎ የተሰጣቸውን አጀንዳ ይዞ ማራገብ ዋጋ ያስከፍላል። የአንድን አካል የጀርባ አጀንዳ ይዘህ መተህ ወይም ደግሞ ስለ ጉዳዩ በቂ መረጃ ሳይኖርህ ዝም ብለህ እንዴት ይራባሉ እያልክ የምታጨበጭብ ከሆነ የጠላት አጀንዳ እያስፈጸምክ ነውና የኢትዮጵያውያንም የኢትዮጵያም ጠላት ልትሆን እንደምትችል ማሰብ መቻል ተገቢ ነው። አብዛኛው የትግራይ ህዝብ ይሄንን ስለማይጠይቅ ዛሬም እያስራበው ፖለቲካ የተጫወቱ ይቀጥላሉ። ይሄን የማወራው በማስረጃ ዶክተር አረጋዊ በርሄ ከዚህ በፊት አዲስ መረጃ አይደለም፣ እኔም ከዚህ በፊት ሰርቼበታለሁ። አሁን በድጋሚ የማቀርበው ከዚህ በፊት ህወሓት በ77 ዓመተ ምህረት በትግራይ ተከስቶ የነበረውን ድርቅ አስመልክቶ የመጣውን የእርዳታ ድጋፍ የእርዳታ እህል ለትግራይ ህዝብ የመጣውን የእርዳታ እህል እንዴት አድርገው ሽጠው መሳሪያ ገዝተው ህዝቡ በረሃብ እንዲያልቅ እንዴት እንዳደረጉት ራሱ የህወሓት ምክትል ሊቀመንበር ነው ምናምን የነበሩት ዶክተር አረጋዊ በርሄ ከድርጅቱ ከወጡ በኋላ የሰጡት ኢንተርቪው አለ። እሱን ልጋብዛችሁና ተመልሼ እመጣለሁ። Sometimes we were using aid money to buy arms, through secondary means. If you come to the Middle East, you can buy arms if you have the money. So we were using some of the money to buy arms. That was it. This organization called REST, Relief Society of Tigray.
It was the humanitarian wing of the TPLF, and through rest, aid money was coming to the TPLF. So when you get this aid money, you make a budget, for the relief, for the front, or to buy arms, for medicine, and so on and so forth. So I would say we were relying on the aid money for sustaining the struggle. What sort of sums of money are we talking about? I mean, is it hundreds of thousands of dollars, millions of dollars? What are we talking about? Well, we are talking about millions of dollars. I can cite you a concrete example. In 1985, when Tigray was hit by a terrible famine, aid money was flowing to rest, and through rest to the TPLF. So the MLLT and the TPLF leadership, which is almost one and the same, had to budget for $100 million. I remember Mallas Zeinawi suggesting that 50% of that money should go to TPLF activities, 45% should go to MLLT organizing, and 5% to support the victims. የኖሩት እየዘረፉ ነው። የኖሩት በክህደት ነው። የኖሩት የትግራይን ህዝብ እንደ ቅጠል እያረገፉ ነው። አንዴ በጥይት፣ አንድ ጊዜ በጅምላ ጭፍጨፋ፣ አንድ ጊዜ በረሃብ እየቀጡ በትግራይ ህዝብ ደም፣ በትግራይ ህዝብ እልቂት፣ በትግራይ ወጣቶች መስዋዕትነት እነሱ በዓለም ላይ የተምነሸነሹ የኢትዮጵያ ገዢ ሆነው በአገሪቱ ላይ የነበረውን ሀብት ዘርፈው ኢትዮጵያዊ ስነ ልቦናን ለማጥፋት የሚችሉትን ሁሉ ሞክረው አሁን ደግሞ ተሸንፈው ከ27 ዓመት በኋላ የስልጣን ዘመን በኋላ ወደ ወጡበት ወደ ትግራይ ህዝብ ሄደው አሁንም እንደ መዥገር በህዝባቸው ላይ ተጣብቀው ህዝባቸውን እያስራቡ ህዝብ እየገደሉ በህዝብ ረሃብና እልቂት ፖለቲካ እየሰሩ የሚኖሩ ሰዎች ናቸው። እነዚህ ነፃ አውጪ ብሎ መቀበልስ ይቻላል ወይ? እኔ የነዚህን ሰዎች ግፍና መከራ ክፋት ለማየት ወይም ደግሞ ለመረዳት ስንት ዓመት ይፈጃል? አንዳንድ አስተያየቶች የሚጻፉልኛሉ ኮመንት ላይ አያለሁ። አንዳንድ ሰዎችም እየደወላችሁ የምትጠይቁኝ ጥያቄ አለ ወይም አስተያየት የምትሰጡኝ አለ። የትግራይ ህዝብ ታፍኖ ነው፣ የትግራይ ህዝብ መከራ ላይ ነው ያለው፣ የትግራይ ህዝብ በሰቆቃ ውስጥ ስለሆነ ነው እነዚህን ሰዎች የማይቃወመው በህወሓት በመሳሪያ ተደግኖበት ወይም በኃይልና በጉልበት ተጨፍልቆ ተይዞ ነው እንጂ ብላችሁ አስተያየት የምትሰጡኝ ሰዎች አላችሁ። ታዲያ ለነጻነት መታገል ያለበት ማን ነው? በመሳሪያ ተጨፍልቆ ነጻነቱን ተነፍጎ ባርነት ውስጥ ያለ ህዝብ አይደለም ለነጻነት መታገል ያለበት? ምንድነው እያወራን ያለነው? ነጻ ከሆንክማ ነጻነት ካለህማ የሚጨቁነህ፣ የሚረግጥህ፣ የሚያፈናቅልህ፣ የሚገድልህ፣ እንድትራብ የሚያደርግህ አካል ከሌለማ የነጻነት ትግል ብሎ ነገር የለም። ነጻ የሆነ ሰው ለነጻነት አይታገልም። እኔ እያወራሁ ያለሁት በዚህ ሰዓት በዚህ ዘመን ከትግራይ ህዝብ በላይ ለነጻነቱ መታገል ያለበት ህዝብ አለ ብዬ አላምንም። 50 ዓመት ሙሉ በባርነትና በግዞት ተጨፍልቆ እየተገዛ ያለ ህዝብ ነው። ይሄ ህዝብ ለነጻነቱ መታገል ያለበትን ያህል እየታገለ አይደለም። እንዲያውም አልፎ ገዳዮቹን አቅፎ እያበረታታ ጀጋኑ አጆኻ እያለ ትግራይ ትስዕር እያለ ትግራይ ትእስር ነው ትእስር እያለ መከራውን እየበላ ያለ ህዝብ ነው። ለገዳዮቹ የሚጨፍር ገዳዮቹን የሚያሞግስ በእኔ ሞት እናንተ ንገሱ እያለ ገዳዮቹን ለማንገስ የሚሯሯጥ ህዝብ ነው። እስከማቀው ድረስ አብዛኛው ህዝብ ሊባል በሚችል ደረጃ አሁንም ከህወሓት ጋር ያለው ፍቅር አላለቀም። ለዚያ ነው ህወሓት እንደዚህ የሚጨማለቀው። ለዚያ ነው ህወሓት እንደዚህ እየሆነ ያለው። 50 ዓመት ሙሉ የትግራይ ልጆችን መስዋዕት አድርጎ የትግራይ ልጆችን ገሎ የትግራይ እናቶችን አስለቅሶና ማቅ አስለብሶ 27 ዓመት በኢትዮጵያ ዙፋን ላይ ተቀምጦ በመላው ዓለም ሲናኙ ኖሩ፣ ዘረፉ፣ ጨፈሩ፣ የፈለጉትን የቅንጦት ህይወት ኖሩ። የትግራይ እናት ግን ንጹህ ውሃ የጠጣችው አሁን ከለውጥ በኋላ ነው። አብዛኛው የትግራይ ህዝብ አሁንም እየጮኸ ያለው ሌላው ህዝብ ነው። አሁንም እየጮኸ ያለው ስለ ትግራይ ህዝብ ሌላው ኢትዮጵያዊ ነው።
እንደነ ወዲ ሻምበል አይነት እድሜ ልካቸውን ህወሓት ማን እንደሆነ ተረድተው የትግራይ ህዝብ ለማንቃት እየሞከሩ ያሉ የትግራይ ተወላጆች አሉ፣ በቁጥር የምንጠራቸው። ከዚያ ውጪ አብዛኛው የትግራይ ተወላጅ ዛሬም በፍርሃት አይመስለኝም። ነገር ግን አሁንም ከህወሓት ጋር ያለው ፍቅር ስላላለቀ እነዚህን ሰዎች በልኩ መቃወም አልጀመረም። እነሱም ደግሞ ያንን ልቡን አውቀው ዛሬም ከህወሓት ጋር ያለው ህዝቡ ከህወሓት ጋር ያለው ፍቅር ምን ያህል እንደሆነ ስለሚያውቁ ዛሬም ፖለቲካ ይሰሩበታል፣ ዛሬም ያስርቡታል፣ ዛሬም ያሳርዙታል። ምን ይደረግ? ምንድነው መፍትሄው? ኢትዮጵያውያን 27 ዓመት ሙሉ የተጫነብንን ቀንበር ልጆቻችንን፣ ወንድሞቻችንን፣ እህቶቻችንን ሰውተን በጣም ብዙ ምሁራኖች ተሰደው በጣም ብዙ ኢትዮጵያውያን ልጆች አልቀው ነፃነታችንን አውጀናል። አብረን እንተጋገዝና እናንተ ላይ የትግራይ ህዝብ ላይ የተጫነውን የ50 ዓመት የዘረኝነት የባርነት የጥላቻ ቀንበር እንስበረው ስንል የትግራይ ህዝብ ተባባሪነቱ ከሚጠበቀው በታች ነው። ሌላው ኢትዮጵያዊ ከትግራይ ህዝብ ጋር ተባብሮ ህወሓትን ለማጥፋት፣ ለመግደል፣ ለመቅበር የሚያደርገውን ጥረት የሚያደናቅፈው በአብዛኛው የትግራይ ህዝብ ራሱ ነው። ይሄ ህዝብ ዛሬም በልኩ መቃወም ካልጀመረ፣ ዛሬም ከሌላው ኢትዮጵያዊ ጋር ተባብሮ ህወሓት ከራሱ ላይ ከጫንቃው ላይ እንዲወርድለት አብሮ ተባብሮ ካልሰራ፣ ዛሬም በዘረኝነት አመለካከት በዘረኝነት ፖለቲካ መነዳት እንደዚህ እንደምናየው በጥይትና በረሃብ ማለቅ እንጂ ሌላ ምንም የምታተርፉት ትርፍ እንደሌለ ዛሬም ላረጋግጥላችሁ እወዳለሁ። የኢትዮጵያ ህዝብም ደግሞ ከትግራይ ህዝብ ጋር ተባብሮ እነዚህን አሸባሪዎች ለመግደል የቸገረው ጉዳይ የትግራይ ህዝብ አለመተባበር ብቻ ነው እና በአጠቃላይ አሁንም ኃላፊነቱ ያለው የትግራይ ልጆች ላይ ነው ብዬ ነው ማሳረግ የምፈልገው የዛሬውን ፕሮግራም። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን እንዲሁም ደግሞ መረብ መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቤተሰብ መሆናችሁን እንዳትረሱና ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትዘነጉ አደራ ማለት እፈልጋለሁ። በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ